እዚህ ቤት የሚመጣው እናንተን መጠየቅ ስላለብኝ እንጂ አይኑ ማየት አስጠልቷል። ልክስክስ ስለሆንክ ሰው ሁሉ ልክስክስ ነው የሚመስለው አይደል? እኔ ጋር ግን እኮ አመጭ። አንተ የት ነው መገኛ? እዚህ ነው። የሰው ለዚህ እንዲበቃ ያደረግከው አንተ ነህ። እኔ እኮ ምንም አላደረኩም። ይኸውልሽ የኔ ፍላጎት እሱ ነፃ እንዲሆን አይደል? አንተ እጅ እንደሌለበት በምን እናውቃለን? እሱን ሳስፈታ ታውቂያለሽ። አታደርገውማ፣ ምክንያቱም አንተ የሷ ጭራ ነህ። ቆይ ከዛስ ምን ታደርጊያለሽ? ንብረት ወደ ካሌብ ሲዞር ፈተዋለሁ። ግማሽ የኔ ሆነ ማለት አይደለ? ለስኬታችን ቶሎ በል፣ አስፋልቱ ዳር ነኝ። ቶሎ በል። በጥንቃቄ ነው አይደል እየተንቀሳቀሽ ያለሽ? በሚገባ ብትናገሪ የራስሽን ነው ችግር ውስጥ የምትከቺው። ዳንኤል አባባን ለማግኘት ራሱን አደጋ ላይ ሆኖ እስከታገተበት ቦታ ቲናን ከኋላ ተደብቆ ደረሰ። ያለበትንም ቦታ አወቀ። ቲና ጉዷ ፈላ። ሰላም የጨጨ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 41 አሁንም እንደቀጠለ ነው። አባባ በመጥፋቱ ካሌብና ትሁት እርጅን በማለታቸው ምክንያት ወደ ቤት መጣ። ከሁለታቸውም የተሰማችውን እያጽናናች ዳንኤልንም አዚህ ሰውዬ እንዴት እጅ ይኖርበታል የቲና ጭራነህ እያለች ትሰድበዋለች። ይሄን ከሚያስደስትሽ ከሆነ አባባን እኔ አስፈትቼ ነፃ አድርገዋለሁ ያኔ ታይኛለሽ እስኪ እናያለን ብላ በፈከረችው መሰረት እሱም ቃሉን ለማክበር እየታገለ ቲናን በመላ እያውጣጣ የምትሄድበትን ቀነቀጠሮ አውቆ እየጠበቃት ነው። አባባም እባክህ እጄን ደከመኝ ከታሰርኩ እኮ 2 ቀን ሞላኝ እባክህ ፍታኝ ብሎ ይለምነዋል። አጋችም ምን አይነት ጥያቄ ነው አንተ ሰውዬ የምትጠይቀኝ? እንዴት ትጠይቃለህ? ይለዋል። እኔ አንተ ቢሮ መጥቼ ልጅህ ነኝ ገንዘብ ስጠኝ ብልህ ታደርገዋለህ? በፍጹም አደርገዋለሁ እያለ አባዬ እንደሚሰጠው ይነግረዋል። አታደርገውም በመባባል እየተከራከሩ ልጅህ ትሆናለህ አባትህ እሆናለሁ አባት የለህም ወይ ያለውን መጽናኛ አጋሽ ግን ምንም ሊሰማው አልቻለም። ይሄ ስራዬ ነው ተወኝ ባክህም እያለው ስቃዩን አባባ እየተቀበለ እናየዋለን። ዳንኤል አባባን እስኪያገኘው ቸኩሎ ቲና በእግር በፈረስ እየተከተላት ነው። ያለችበት ሰወር ስትለው ስልክ ደውሎ የት ነሽ ይላታል። እሷም የት እመስልሃለሁ ትለዋለች። እንዴ የትስ እየሄድሽ ነው? መንገድ ላይ እኮ ነሽ ይላታል። እንዴት አወቅ? እንዴ ስትራመጂ ያስታውቃል እየተባባሉ ከማቀው ሰው እየሄድኩ ነው። ያንን ነገር ግን አብረን ነው የምንጨርሰው አንተ ነህ የምታስተካክለው ትለዋለች። እሺ በቃ ከወጣን እኮ መሸን ቶሎ ተመለሺ እያለ ይላታል። እንዳይነቃባቸው እየተጠነቀቁ መሆኑ ነው በእነሱ ቤት። የዳንኤል ባህሪ በመስተካከሉ ደስ ብሏት የኔ ፍቅር እያለች ወደ ቀድሞ ፍቅሯ እየተመለሰ መስሏት ተታላ ደስ ብሏታል። ካሌብ ግን በጣም ተጨንቆ ትሁትን ካለችበት ድረስ ወደ ኪችን ገብቶ ምን እየተፈጠረ ነው? የአባዬ ጉዳይ እንዴት እየሆነ ነው? እያለ መፍትሄ ያጣው ካሌብ ይቃታል። እሷም አዎ ሁላችንም ተጨንቀናል ትለዋለች። እንዴ ሁላችንም ማለት ብዙ አደረግሽን እኮ ዳንኤልንም ቆጥሬው ነው ትለዋለች። እነሱን አምነሻቸው ነው አንቺ ልጅ እየተታለልሽ ነው ይላታል ትሁትን። ያን ጊዜ በአሁኑስ አንተ የተታለልክ ይመስለኛል። ከዚህ ሁሉ ችግር እኮ የማንገባው አንተ ከበፊትም ብትጠነቀቅ ነበር። አሁንም አባዬን ቁማር ባታዚዝ እየተሻለ ነው። ታገስ፣ ጠብቅ። ያለ እርሱ ምንም እንደማታደርግ ነግሮኛል። ስለዚህ ያለበት ቦታ ድረስ እስክትወስደው እየጠበቅን ነው። ከዛስ ምን እናደርጋለን? ፖሊስ ባለበት እንዴት እጃችን አጣጥፈን እንቀመጣለን? ይላል ካሌብ። ያን ጊዜ ምናልባት ሽፍቶቹ ካሉበት ልንደርስ እንችል ይሆናል፣ ግን አባዬን ላናገኘው እንችል ይሆናል። ስለዚህ ብትረጋጋና ሁኔታውን ቀስ ብለን ብናጠራ የተሻለ ይሆናል ስትለው ካሌብም እሺ ብሎ ትሁትን ስለሚያምናትና ስለሚወዳት
አምኖ ተቀበላት። ቲና ዳንኤልን ይዛ ወይን ለመጠጣት ደስታዋን ለማክበር ራስን ያልከኝ እያለች እያሳሳቀች ልትወስደው ፈለገ። እሱም በሷ ባህሪ ካልተከተለ አባዬን ማግኘት እንዳልቻለ ያወቀው ፈገግ እያለ ወይን እሺ በቃ ብሎ ተስማማ። ግን ያለኔ እንዴት አሰብሽው? አንዳንድ ነገሮች ሲነገሩ አይሳኩም። እሱን ደግሞ በእኔ አይቼዋለሁ። እስካሁን የተናገርኩት ተሳክቶልኝ አያውቅም። አሁን ግን ተሳክቶልኛል። ስለዚህ ዝም ማለቴና አለመንገሬ መልካም ነበር። ግን ላንተ መንገር ስላለብኝ ይሄው ነገርኩህ። አሁን ከማን ጋር እንዳሳካሁት ደግሞ እነግርሃለሁ። አንድ የሰማይ ስባሪ የሚያክል ሰው ጋር እየሰራው ነው። ሌሎችም አሉ። እሱን በሰፊው እነግርሃለሁ። ዛሬ ግን እንዝናና እያለች ሁሉ ነገር እንደተሳካላት በደስታ ፍንጥዝያ ደስታዋን ልታከብር ወደ ሬስቶራንት ሄዱና ወይናቸውን እየጠጡ እየተዝናኑ ነው። በጨዋታቸው መካከል ያን ሰውዬ እስከማገኘው ቸኩያለሁ እያለ እንደሚበቀለው አድርጎ ይጠይቃታል። ያን ጊዜ ቆይ ብታገኘው ምን ታደርገዋለህ ትለዋለች። ዋናው ማግኘት አይደለ ብሎ ይመልስላታል። ያን ጊዜ በቅርቡ ታገኘዋለህ። ቆይ እቅድሽ ግን ፕላንሽ ግን ምንድነው ብሎም ይጠይቃታል። ያን ጊዜ እሷም ገንዘቡን ወደ ካሌብ አዙሬ ከዛ በኋላ እፈተዋለሁ፣ ግማሹ የኔ መሆነ ማለት አይደለም ትላለች። ዳንኤልም በሐሳቧ እንደተስማማ አድርጎ ችርስ ለስኬታችን እያሉ ይጠጣሉ። በዛን ጊዜ ወደ ቤት ተጣድፈው ከጨዋታቸው ተመልሰው ሲሄዱ ይህንን ለመናገር ፈጥኖ ወደ ኪችን ይገባል ዳንኤል። ያን ጊዜ ቆይ ምን ተፈጠረ አለችው። ወደ ኪችን ገብቶ ሊነግራት ሲሞክር ያን ጊዜ ነገ እመሄድ ይመስለኛል፣ አባባን አድነዋለሁ። ግን እየሰራች ያለችው በዚህ ስራ ላይ ጥርሳቸውን ከነቀሉ አደገኛ ሰዎች ጋር ነው። ስለዚህ ከባድ የሚሆን ይመስለኛል እያለ እየነገራት ዝሮ ችግሩን ለመፍታት ግን እንደሚሄድ እየነገራት ሳለ ቲና መታ አቋረጠቻቸው። ያን ጊዜ ትሁት እየተንተባተበች ያለውን ነገር ምን ፈለግሽ ራት ምናምን እያለች ስትል እኔ ውሃን የፈለግኩት ብላ ቲና ውሃ ተቀብላ ሄደች። ዳንኤል ቆይ ወጡ እየሞቀል ነው ብላ አመካኘች። በዚህ ሳይነቃባቸው ተላለፈዋል። ዳንኤል ግን ሲነጋ ጧት ቲናን ተከታትሎ ቲና ደግሞ ፈጥና በጥዋት መኪና ይዛ አባባ ወደ ታገተበት ቦታ እየሄደች ነው ብሎ ተከተላት። ፈጥኖ ተከትሎም አባባ ወዳለበት ህንጻ ባዶ ግራውንድ ስትገባ ዳንኤል ያያታል። እሷም ከሰማይ ስባሪ ከሚያክለው ሽፍታ ጋር በር ላይ ተገናኝተው እያወራች ነው። አንቺ ልጅ ማንም አላየሽም ወይ ብሎ ይጠይቃታል። ማንም አላየኝም ነውስ ለሰውስ አልተናገርሽም አላት። አልተናገርኩም እያለችው ነው። ብትናገሪ በራስ ላይ ነው ችግር የምታመጭ እያለ አልተናገርኩም እኮ አልኩህ እያለች ቲናም ትመልስለታለች። በትንሽ ብር እኮ እያሽኝ ቶሎ ጨርሽ ያለዛ ብር ትጨምሪያለሽ ይላታል። እሱ እኮ አለቀ ያለይ ብር አልቋል እያለችው ነው። እሺ ምግብ አምጭ ይላታል። ምግቡም ወጩ በዛብኝ እያለች ነው። ነገር ግን አሁን ቶሎ ይዘሽ ነይ ቀላሽ ሲላት ምግብ ልታመጣ እየተመለሰች ነው። ዳንኤል ግን የሆነውን ሁሉ እያየ ቆይቶ እሷ ስትመለስ ጠብቆ እሱ ደግሞ ወደ ውስጥ ወዳገተበት ስፍራ ሲገባ አይቶ ተከታትሎ ከገባበት ድረስ ገብቶ በር እያንኳኳ የዛሬው ትዕይንት ያበቃል። ሰላም የጨጮ ቻናል ተከታታዮች፣ ዳንኤል ወደ ውስጥ በር አንኳኩቶ ገብቶ ምን ያደርግ ይሆን? ከነዛ ሽፍቶች አጋቾች አባባን ያድነው ይሆን ወይስ ራሱ ችግር ውስጥ ይገባ ይሆን? ቲና ትደርስ ይሆን ወይስ ማስረጃ በሌለበት ዳንኤልም እዚህ ናቸው ብሎ ለማንም ሳይናገር መጥቶ ያለረጅ ብቻውን ከሆነ ያለው እዛው አፍነው ሁሉንም አስረው ቲና ትበቀላቸው ይሆን ወይስ ደግሞ አባባን አድኖ ከችግሩ ያመልጥ ይሆን? ሁሉንም በጋራ የምናየው ይሆናል። ይህንን ቻናል በመከታተል አብራችሁን ሁኑ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ